ብፁዕ አባታችን ገብረ መንፈስ ቅዱስ ከዚህ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ ጌታችን ኢየሱስ ክርስቶስ ተገልጾ እንዲህ እያለ አረጋጋው። ሰላም ይሁንልህ፣ ለአረጋጋህ ወደ አንተ መጥቻለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን ደስታንና ክብር ልነግርህ መጥቻለሁ። አሁንም የምትሻውን ሁሉ ለምነኝ፣ በእኔ ዘንድ ዋጋ ብዙ ነውና አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ ደስ ብሎት ሰገደ። ስለ ኃጥአንም ጌታ ኢየሱስ ክርስቶስን ማለደው። ጌታ ኢየሱስ ክርስቶስም አባታችን ገብረ መንፈስ ቅዱስን ከሌላው ሁሉ የመረጥኩ ወዳጄ፣ የለመንከኝን ሁሉ አደርግልሃለሁ፣ ከአንተም ጋር ቃል ኪዳኔን አጸናለሁ፣ የምከለክልህ ነገርም የለኝም። በፈቃድህ የተጋደልክ አይደለህም፣ በእናት ማኅፀን ሳትጸነስ እኔ መረጥኩ እንጂ። አሁንም ወዳጄ ገብረ መንፈስ ቅዱስ ሆይ የምትፈልገውን ሁሉ ለምነኝ፣ በራሴ ቃል ኪዳን ገብቼልሃለሁ። ስለ ስሜ መላ ዘመንህን ጸዋትወ መከራውን እየታገስ ሥጋህን ተጋድለሃልና። አባታችን አቡነ ገብረ መንፈስ ቅዱስም መድህን ክርስቶስ የሰጠውን ቃል ኪዳን በሰማ ጊዜ ፈጽሞ ደስ አለው። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ባለ ዘመኔ ሁሉ የለመንኩህን ሁሉ ስታደርግልኝ ኑሬአለሁ። ኃጥአንንም በሕይወት ሳለሁ ምረህልኛልና ከገሃነም አውጥተህልኛልና። አሁንም ከሞቴ በኋላ ስሜ ህቡዕ አይሁን፣ ግልጥ አድርገው እንጂ። ሥራዬም እንዲሁ የተገለጠ ይሁን፣ ተጋድሎዬም በዓለሙ ሁሉ ይታወቅ ዘንድ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ስሜን ካልገለጽኩማ መታሰቢያዬን ማን ያደርጋል? አሁንም ስሜ የታወቀ ይሁን፣ ያጸናህልኝን ቃል ኪዳንም ይታወቅልኝ። ምሕረትህ የዘወትር ሥራ የሆነ አንተ ፈጣሪ ኢየሱስ ክርስቶስ ሆይ ስሜን የሚጠራውን በአማላጅነቴ የሚተማመነውንና ያለ መጠራጠር በፍጹም እምነት መታሰቢያን የሚያደርግ ሁሉ ማርልኝ፣ ይቅር በልልኝ አለው። ጥቂትም ቢሆን ብዙም ቢሆን በጎ ማድረግ በሚቻለው መጠን ለድሆች፣ ለጦም አዳሪዎች፣ ለባልቴቶች፣ ለድሃ አደጎች የሚራራውንም ስሜንም የሚጠሩትን ሁሉ አንተ ይቅር በላቸው፣ ኃጢአታቸውንም አስተስርይላቸው፣ በተቸገሩም ሁሉ እርዳቸው። ጌታ ኢየሱስ ክርስቶስ እውነት እልሃለሁ የምምርልህ በቃልህ የተናገርከውን ብቻ አይደለም፣ በልብህም ያሰብከውን ጭምር ነው እንጂ። መታሰቢያህን ያደረገውን ስምህን የጠራውን በጸሎትህ የተማመነውን ሁሉ የገልህንም መጽሐፍ የጻፈውን ያጻፈውም ወይም ያነበበውን በፍጹም ልብ አምኖም የሰማውን ሁሉ እምርልሃለሁ። ስሙንም በሰማይ ባለው